ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የዕለቱ ዜና ቤተክርስቲያን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። በሸገር ሀገረ ስብከት የኮየ ፈጬ ክፍለ ከተማ ደንጎራ ደብረ ሰላም መድኃኔዓለም ቤተክርስቲያን በብፁዓን አበው ሊቃነ ጳጳሳት ቡራኬ ቅዳሴ ቤቱ ተከበረ። መምህር ጌታቸው በቀለ ዝርዝር አለው። ሚያዝያ 24 ቀን 2018 ዓ.ም በተካሄደው የህንጻ ምርቃት ስነ ስርዓት ላይ የደንጎራ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ መላከ ገነት አባ ማዛ ቅዱሳን አዳነ አሁን የተመረቀው ቤተክርስቲያን በአንድ ዓመት ጊዜ ውስጥ የተጠናቀቀ መሆኑን ገልጸዋል። እዚህ ደብር ላይ ምእመናኑ፣ ካህናቱ፣ አስተዳደሩ ሁሉም ሰርቶ የሚያሰራ በመሆኑ ከምንም በላይ ደግሞ እውነት ለመናገር በተለይ እኔ ደግሞ በብፁዕነታቸው ሀገረ ስብከት ስር ሆኜ ይህን ቤተክርስቲያን በማስመረቄ በጣም ልዩ የሆነ ደስታ ይሰማኛል። አያችሁ በእውነት ለሚሰራ ሰው ዕውቅና የሚሰጥ እንደው አባት ሲኖር ከዚህም በላይ በርትቶ መስራት ይቻላል። በዚህ አንድ ዓመት ጊዜ ውስጥ በሚገርም ፍጥነት ለአፍታ እንኳን ስራው ሳይቆም ለዚህ ደርሷል። ታዲያ የዚህ የመድረሱ ትልቁ ሚስጥር ደግሞ ብፁዕነታቸው ለሚሰራ ሰው የሚሰጡት ዕውቅና፣ ለሚሰራ ሰው የሚሰጡት ማበረታቻ ያን ተስፋ በማድረግ በእውነት በሚገርም ወኔ በሚገርም መንፈሳዊ ወኔ እንግዲህ አጠናቀን ለዚህ በቅተናልና ታዲያ ይህ ቤተክርስቲያን ደግሞ ለዚህ እንዲበቃ የአካባቢው ምእመናን፣ የደብረ ዘይት ምእመናን፣ የድኮም ምእመናን በተለይም ደግሞ እነ ወልደ እስጢፋኖስ ያደረጋችሁት ያላሰለሰ ጥረት እውነቴን ነው የሰጣችኋት እያንዳንዷ ሳንቲም ምንም ሽርፍራፊ እንኳን ሳይነጥብባት ስራ ላይ በመዋሉ ይህን የመሰለ ግራውንድ ፕላስ ዋን የሆነ ቤተክርስቲያን በዚህ አጭር ጊዜ ውስጥ አጠናቀን ለምረቃ እንዲበቃ አድርገናልና እግዚአብሔር በእውነት ረድቶናል። የብፁዕነታቸው ጸሎትም አልተለየንም። ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ እንደተናገሩት ስትደክሙበት የነበረው ስራችሁ ለፍጻሜ በቅቷል፣ እንኳን ደስ አላችሁ ሲሉ አባታዊ መልእክታቸውን አስተላልፈዋል። እንኳን ለዚህ አበቃችሁ። ይህንን ስትደክሙበት የነበረውን ስትወጡበት ስትደክሙበት የነበረውን ስራችሁን እግዚአብሔር አምላክ አይቶ አስፈጽሞ ይኸው ለፍጻሜ አብቅቷችኋል። በጣም በእውነቱ እድለኞች ናችሁ። ይህንን ያነጻችሁ፣ ያሳነጻችሁ፣ የሰራችሁ፣ ያገለገላችሁ ዋጋ አላችሁ። እግዚአብሔር ረድቷችኋል፣ እግዚአብሔር አይቷችኋልና ስለዚህ እግዚአብሔር ልታመሰግኑ ይገባችኋል። ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ባስተላለፉ መልእክት ቤተክርስቲያን የሚሰራ እግዚአብሔር የፈቀደልን ነው፣ እናንተም እግዚአብሔር ፈቅዶላችሁ ቤተክርስቲያን ስለሰራችሁ እንኳን ደስ አላችሁ ብለዋል። እንኳን ደስ አላችሁ። ይህ ታላቅ ቤተክርስቲያን ሰርታችሁ ለምርቃን ስታበቁ መቼም ብዙ ጉልበት፣ ብዙ የአእምሮ ሀሳብ፣ ብዙ ገንዘብ አጠፍቶበታልና ግን ያን ሁሉ ውጣ ውረድ አልፋችሁ እንደዚህ ባለ ሁኔታ ለምርቃን ስለበቃችሁ አሁን ደግሜ እንኳን ደስ አላችሁ እላችኋለሁ። እግዚአብሔር አምላካችን ጉልበታችሁን ይባርክልን። ይህን ቦታ ባርኮ ቀድሶ በደስታ የምታመልኩበት፣ በደስታ በጤና የምትዘምሩበት፣ ሕፃናት የሚያርጉበት፣ ሽማግሎችም የሚያመሰግኑበት ያድርግልን። እግዚአብሔር ባርካችሁ እላለሁ። ዋንሰ እብለከ ከመ አንተ ኮኩ፣ እኔም እልሃለሁ አንተ ጴጥሮስ ነህ ወይም አንተ አለት ነህ። ወደ በዛቲ ኮኩ አንጻ ለቤተ ክርስቲያኔ፣ ቤተ ክርስቲያኔን በዚህ አለት ላይ እሰራታለሁ። ዋና ቅጸ ሲኦል ይይርዋ፣ የሲኦል ደጆችም አይበረታቱባትም ይላል ጌታ። አሁን በዚህ በጸሎቱ ጊዜ የተነበበ የጌታ ቃል ነው። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ተጽፎ የምናገኘው ቃል ነው። ይህን ቃል የተናገረ የዓለም መድኃኒት ስለኛ የሞተ ስለኛ የተነሳ እኛም በትንሳኤው ያከበረን
ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉ የተነገረው ደግሞ የቤተ ክርስቲያኒቱ መሰረት ለሆነው ለታላቁ ሐዋርያ ለቅዱስ ጴጥሮስ ነው። ጴጥሮስ ማለት አለት ማለት ነው። ዛሬ እናንተን ወክሎ ወይም እናንተ ቅዱስ ጴጥሮስን ወክላችሁ እውነተኛ መሰረትና አለት ሆናችሁ ይህችን ቤተ ክርስቲያን እንድትቆም እንድትናነስ ስላደረጋችሁ አሁንም የቅዱስ ጴጥሮስ በረከትና ጸጋ ከሁላችሁ ጋር ይሁንልን። በመርሃ ግብሩ ላይ ብፁዕ አቡነ በርናባስ የዋግ ኽምራ ሀገረ ስብከት ሊቀ ጳጳስ፣ መልአከ ኃይል አባ አፈወርቅ ዮሐንስ የመልካ ኖኖ ጉጂ ገፈርሳ ክፍለ ከተማ ኃላፊ፣ በአዲስ አበባ ሀገረ ስብከት የለሚ ኩራ ስራ አስኪያጅ፣ የአጥቢያው ምዕመናንና ጥሪ የተደረገላቸው እንግዶች ተገኝተዋል። በመጨረሻም ለህንፃ ቤተ ክርስቲያን ግንባታ አስተዋጽኦ ላደረጉ አካላት በብፁዓን አበው ሊቃነ ጳጳሳት ስጦታ ተበርክቶላቸዋል። የሊቃውንት መፍለቂያ የሆነው ጥንታዊው የሙህር ኢየሱስ ገዳም የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ መልከ ጼዴቅና ብፁዓን አበው ሊቃነ ጳጳሳት በተገኙበት ቅዳሴ ቤቱ ከበረ። እሌኒ ክፍሌ ተጨማሪ አላት። የሙህር ኢየሱስ ገዳም በጉራጌ ዞን በሙር አክሊል ወረዳ የሚገኝ ከአዲስ አበባ በ207 ኪሎ ሜትር ላይ ያለ ታሪካዊና ጥንታዊ ገዳም ነው። ገዳሙ የተመሰረተው በ14ኛው ክፍለ ዘመን በታላቁ አባት በጻድቁ አቡነ ዜና ማርቆስ እንደሆነም የገዳሙ ታሪክ ይነግረናል። ገዳሙ የከፍተኛ መንፈሳዊ ትምህርት ማዕከል በመሆን ጥንታዊና ብርቅዬ የብራና መጻሕፍትና ንዋያተ ቅድሳትን ጠብቆ በማቆየት እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ጉልህ ስፍራ ያላቸው ሊቃውንትን በማፍራት ይታወቃል። ይህንን ጥንታዊና ታሪካዊ ገዳምም ከነበረበት የቆየ ህንፃ ቤተክርስቲያን ወደ ዘመናዊና ሰፊ ቤተክርስቲያን ለመቀየር በአገር ውስጥና በውጭ ሀገር የሚኖሩ የገዳሙ ልጆችና በጎ አድራጊዎች በገንዘባቸው በጉልበታቸውና በእውቀታቸው ደክመዋል። ሚያዝያ 24 ቀንም የገዳሙ አዲሱ ህንፃ ቤተክርስቲያን የቅዳሴ ቤት ቡራኬ በታላቅ ድምቀት ተከብሮ ውሏል። በክብረ በዓሉ ላይ ብፁዓን አበው ሊቃነ ጳጳሳት፣ የገዳማት አስተዳዳሪዎች፣ የገዳማት መነኮሳትና አባቶች፣ ጥሪ የተደረገላቸው የመንግስት ከፍተኛ የሥራ ኃላፊዎች እንዲሁም በሺዎች የሚቆጠሩ ምዕመናን በስፍራው ተገኝተው ይህንን ታሪካዊ በዓል በዝማሬና በደስታ አጅበውታል። ዜና ቤተ ክርስቲያናችን እንደቀጠለ ነው። የተወደዳችሁ ተመልካቾቻችን የብፁዕ አቡነ መልከ ጼዴቅ ካላይ መታሰቢያ ሐውልትና ቤተ መዘክር በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስና በብፁዓን አበው ሊቃነ ጳጳሳት ተመረቁ። መርሃ ግብሩ የተከናወነው በሙህር ኢየሱስ ገዳም ቅዳሴ ቤቱ በተከበረበት ዕለት ነው። ሰላም አንባዬ በጉራጌ ሀገረ ስብከት በሙህር ኢየሱስ ገዳም የተገነባው አዲሱ ህንፃ ቤተክርስቲያን የብፁዕ አቡነ መልከ ጼዴቅ ካላይ መታሰቢያ ሐውልትና በስማቸው የተሰየመው ቤተ መዘክር እንዲሁም በአቶ አየለ ሀብተ ኢየሱስ የታነጸው አዳራሽ በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ እንዲሁም በብፁዓን አበው ሊቃነ ጳጳሳት ቡራኬ ሚያዝያ 24 እና 25 ቀን 2018 ዓ.ም በደመቀ ሁኔታ ተመርቋል። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስን ጨምሮ በርካታ ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የአዲስ አበባና የጉራጌ ሀገረ ስብከት የክፍል ኃላፊዎች፣ ከተለያዩ አካባቢዎች የመጡ የገዳማትና አድባራት አስተዳዳሪዎች፣ የገዳሙ አበምኔት ቆሞስ አባ ዘኢየሱስ ወጋየው እና ጥሪ የተደረገላቸው የክብር እንግዶች፣ የሰንበት ትምህርት ቤት መዘምራንና በርካታ ምዕመናን በተገኙበት በዚህ ስነ ስርዓት ላይ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ መልከ ጼዴቅ ሳልሳይ ህንፃው በተተኪው ልጆቻቸው ብርቱ ተጋድሎ ተጠናቆ ለምርቃት በመብቃቱ የእንኳን ደስ አላችሁ መልእክት አስተላልፈዋል። በአጠቃላይ ከሩቅና ከቅርብ በዛሬው ዕለት ወደዚህ ቅዱስ ስፍራ ይህንን ታሪካዊ በዓል ለማክበር የታደማችሁ ኦርቶዶክሳውያን ሁላችሁ እንኳን ደህና መጣችሁ። እንኳን ለዚህ ዕለት አደረሳችሁ። ይህ ዕለት በታላቅ ጉጉት ናፍቆት በሀገረ ስብከታችን የሥራ ኃላፊዎች፣ በገዳሙ መነኮሳት፣ መነኮሳያት
በዚህ አካባቢ ምዕመናን ህንፃውን እያሰሩ በቆዩት ኮሚቴዎች በአጠቃላይ በሁሉም ኦርቶዶክሳውያን ዘንድ ህንፃው ዛሬ እስኪመረቅ በጉጉት በናፍቆት ሲጠበቅ ቆይቷል። ብፁዕ አባታችን አቡነ መልከጼዴቅ ካልአይ በረከታቸው ይደርብንና የዚህን ቤተክርስቲያን የመሰረት ድንጋይ አስቀምጠው ቢያልፉም ስራው በልጆቻቸው ቀጥሎ ሳይቋረጥ ጊዜ ቢወስድም በቀስታ በአስተዋይነት በልባምነት በገዳሙ አበምኔት ብርቱ ጥረት በገዳሙ መነኮሳት ብርቱ ተጋድሎ በህንፃ አሰሪው ታታሪነት በሀገረ ስብከቱ ተባባሪነት መሪነት ነው ህንፃው ታንጾ አልቆ ዛሬ በብፁዓን አበው ሊቃነ ጳጳሳት ሊባረክ በቅቷል። በቅባ ሜሮን ከብሯል። ህንፃ ቤተ ክርስቲያን መባሉ ቀርቶ ቤተ ክርስቲያን ተብሎ ተጠርቷልና እንኳን ደስ ያላችሁ፣ እንኳን ደስ ያለ። በምርቃቱ ዋዜማ በነበረው መርሃ ግብር በትምህርተ ወንጌል መልእክት ያስተላለፉት ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ በበኩላቸው የጉራጌ ማህበረሰብ የቀደምት አባቶችን ፈለግ በመከተልና አደራን በመጠበቅ ለሌሎች ተምሳሌት የሚሆን ውለታ ከፋይ ህዝብ መሆኑን ገልጸው ቤተክርስቲያኑ የተቀደሰ ስፍራ በመሆኑ ምእመናን በታላቅ መንፈሳዊ ጥንቃቄና በንጹህ ልቦና ሊገለገሉበት እንደሚገባ አሳስበዋል። ቅዳሴ ቤት ሲባል ክብሩ ማለት ቤተክርስቲያኑ የከበረበት ማለት የተቀደሰ ምናምን የከበረበት ዛሬ ከተራ ህንፃ ጫማ እያረጉ እስከ ምናምንቴው ከሚገቡበት ዛሬ ጫማ አውልቆ ነው የሚገባ። በቃ ተለየ። ጫማ ወልቆ ዛሬ ያስተማሩን ጫማችንን እንድናወልቅ ነው። ኢትዮጵያውያን እስከ ጫማችን እየገባን ነው። በእውነቱ ስርዓቱን ይሄ የእግዚአብሔር ስርዓት ነው። ቤተ ክርስቲያን ይሄ ነው እና ከአሁን በኋላ ጫማችን መውለቅ አለበት። በእውነት ከአቡነ መልከጼዴቅ መማር አለብን። ከመሪዎቹ ከወልቂጤ ከዞኑ ከከንቲባው መሪ መማር አለብን። ምዕመናን ሃይማኖት በበጎ ስራ እንጂ የኢትዮጵያ ቤተ ክርስቲያን እንግዳ ተቀባይ ሰላማዊት የማንም ሃይማኖት ኢትዮጵያ ቤተ ክርስቲያን የተቀበለችው ነፃነቱን ጠብቃ ቤት ለእግዚአብሔር ብላ ነው። ዛሬ ግን በጣም ተበላሸ። ወጣቱም በእውነት መጠየቅ ሲገባው ባልዋለበት ላም ባልዋለበት ኩበት ለቀማ አለ። እንግዲህ ከብት በሌለበት ኩበት እንዴት ይለቀማል? ጎበት ተሳአሎ ለአቡከ ወይነግረከ ነው። አባትህን ጠይቅ ወለሊቃውንቲከ ይዜንውከ ነው ያለ ሙሴ። እና ስለዚህ በእውነት በጣም የሚገርም በዓል ነው። አቡነ መልከጼዴቅ በጣም እናከብሮታለን፣ እንወድዎታለን። ህዝቡም እንደሚወድዎት አሳይቶናል። ሌላ ምን አለ? ምን ምልክት አለው? እና በጣም ነው ደስ ያለኝ። እንግዲህ ስራው መቼም ሰው ምክንያት ይሁን አብሳረራ ወልዳ ነፃ መንፈስ ቅዱስ ፈጸማ ነው። ፈቃድ እግዚአብሔር ነው፣ የሥላሴ ፈቃድ። ያያሉ። ስለዚህ ኮሚቴዎችንም እግዚአብሔር ይባርክልን፣ ሀገራችንን ሰላም ያድርግልን። ቤተ ክርስቲያን ካለች ሰላም ይኖራል። በሊቃውንት ያሬዳዊ ወረብና በሰንበት ተማሪዎች መዝሙር ደምቆ የዋለ መርሃ ግብር በዴሉክስ ፈርኒቸር ባለቤት በአቶ አየለ ሀብተ ኢየሱስ የተገነባው አዳራሽ ተመርቆ ለአገልግሎት ክፍት በመሆን የዋዜማው መርሃ ግብር ተጠናቋል። ቤተ ክርስቲያን ቤተ ክርስቲያን
ቤተ ክርስቲያን ትውያድሷ 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 ቤተ ክርስቲያን። በመጨረሻም ከ99 ዓመታት በፊት ለመጽሐፍ ቅዱስ ማህበር መመስረት ከፍተኛ አስተዋጽኦ ያላት ቅድስት ቤተ ክርስቲያን ተሳትፎዋን ይበልጥ ማጠናከር እንዳለባት ተገለጸ። ሰናይት ባንተ በዝርዝር ተመልክተዋለች። የኢትዮጵያ መጽሐፍ ቅዱስ ማህበር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በቅዱሳት መጽሐፍት ትርጉም፣ በቅዱሳት መጽሐፍት ስርጭትና ህትመት ዙሪያ በቅርርብ ይሰራል። እንዲሁም ሊቃውንቱን ለአገልግሎት ለማብቃት ቤተክርስቲያኒቱ የምታደርገውን እንቅስቃሴ እንደሚደግፍ የማህበሩ ዋና ጸሐፊ ሊቀ ሕሩያን ቀሲስ ይልማ ጌታውን ገልጸዋል። ማህበሩ በመጽሐፍ ቅዱስ አማኞች መካከል ክፍተቶች ሲፈጠሩ ችግሮችን ለመቅረፍ የመወያያ መድረክ እንደሚያመቻችና እስካሁን ባለው የ99 ዓመት ታሪኩ ተግዳሮቶች እንደሌሉበትም ገልጸዋል። የ99 ዓመት ዕድሜ ያለው መጽሐፍ ቅዱስ ማህበር አንድም ጊዜ በቤተ ክርስቲያናት የተለያዩ ቤተ እምነቶች ማለት የክርስትና እምነት ተከታይ የሆኑ ቤተ እምነቶች በጋራ ሲሰሩበት አንድም ጊዜ ቅሬታ፣ ተቃርኖ ወይንም ችግር ተገጥሞት አያውቅም። ይሄ የሆነበት ዋናው ምክንያት ምንድን ነው? መጽሐፍ ቅዱስ ማህበር የተቋቋመው የእግዚአብሔር ቃል የሆነው መጽሐፍ ቅዱስ የሰው አስተያየት ሳይታከልበት በተለያዩ ቋንቋዎች ማስተርጎም፣ ማሳተም፣ ማሰራጨት ነው እንጂ በቤተ እምነቶች ዶክትሪን፣ ስርዓተ አምልኮ ገብቶ የራሱን ብየና ለመስጠት ለመተንተን አይደለም። እዛ ውስጥ በፍጹም አንገባም። ይህንን አለማድረጋችን በጣም ሰላማዊ የሆነ ማህበር እንዲፈጠር ተደርጓል። እንደውም አሁን ቅድም የተነሳው ጥያቄ ጋር ቤተ እምነቶች በመካከላቸው በተለይ ክርስትና እምነት ተከታይ ቤተ እምነቶች በመካከላቸው አንዳንድ ችግሮች ሲፈጠሩ አንደኛው የመወያያ መድረካቸው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። አያይዘውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገረ ኢትዮጵያ የሚገኙና በመጽሐፍ ቅዱስ የሚያምኑ የእምነት ተቋማት በጋራ የሚገናኙበትን የመጽሐፍ ቅዱስ ማህበር መመስረት ታሪክ ስናነሳ በቀዳሚነት እንደምትጠቀስ ተናግረዋል። ለዚህ ማህበር ቅድስት ቤተክርስቲያን ያደረገችው አስተዋጽኦ የሰፋ እንደመሆኑ መጠን ቀጣይ ጉዞ የተቃና እንዲሆንም ተሳትፏን አጠናክራ መቀጠል አለባት ብለዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዛሬ 98-99 ዓመት በፊት ይሄ ማህበር ሲመሰረት ትልቁን ሚና ከተጫወቱት መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነችና ይህንን አስጠብቃ መቀጠል አለባት። የሚያስፈልጓትን መጽሐፍት በዚህ ማህበር በኩል ማሳተም፣ ማሰራጨት ከዚህ አሁን ከምትሰራው የበለጠ መስራት እንዳለባት ስለምናምን ምዕመናን ይህንን በመረዳት ማህበሩን በመደገፍ ከማህበሩ ጎን በመቆም የቤተክርስቲያንን ሚና እንድናሰፋ ጥሬን አቀርባለሁ። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።